የተጣመነ ነገር ከገባችሁ አቃንታችሁ ማየት አትችሉም። እግዚአብሔር ጻድቅ ነው፣ ፍርዱም ትክክል ነው። ትክክል ማንንም ሰው ይቅርታ የሚጠይቅበት ስራ በማንም ሰው ህይወት አይሰራም። ታዝቤያለሁ አትሉትም። እግዚአብሔር ጻድቅ ስህተት የሚባል ማያውቅ አምላክ ነው ያለን። ለዚህ ነው መጽሐፍ ቅዱስ ሄዳችሁ ዘፍጥረት ምዕራፍ 18 ላይ አብርሃም ሲገናኘው ታስታውሳላችሁ። ወርዶ የት ነው የምትሄደው አለው። ሰዶምን ላጠፋት ነው የሚሄደው አለው። እንዴት? ለምን? እግዚአብሔር ሆይ እንዴት? ዘመዱ እዛው ስለነበረ አንተ ጻድቁን ከኃጢአተኛው ጋር ታጠፋዋለህ? ኖ አላጠፋውም። ጻድቁና ኃጢአተኛውን አንድ ላይ ነው እንደምታጠፋው? አንድ ሀገር ስለሆነ ሀገሩ ኖ አላደርግም። አንድ ሀገር እንኳን ብትኖር አላደርገውም ማለት እግዚአብሔር። አብርሃም እየተከተለ እግዚአብሔር ሆይ አንድ 50 ጻድቅ ሰው ብታገኝ ይሳለው አጠፋ። ለምን? በትክክል ነው በየነው፣ አይቼ ነው በየነው፣ ፈትሼ ነው በየነው፣ በደንብ መርምሬ ነው በየነው፣ በጽድቅ ነው። በስተት ሐጻትና ጻድቁና ኃጢአተኛውን አጥፍቼ ውይ አልልም አለ እግዚአብሔር። አብርሃም ገረመው። ጻድቅ 50 ከተገኘ አታጠፋውም? አላጠፋውም። በእነሱ ምክንያት አላጠፋውም። እንዲሁ ታርግልኝ 40 ቢገኝ አላጠፋውም። ጻድቅና ኃጢአተኛ አብራት አላጠፋም አለ እግዚአብሔር። እንደዚህ አይነት አምላክ አሜን በሉ። የምታመልኩት ይሄ ነው። ለዚህ ነው የምንፈራው። ለዚህ ነው የምንፈራው። ጻድቅ ነው፣ ፈራጅ ትክክል ነው፣ ይበይ ነው። ለዚህ ነው መጽሐፍ ሲነግረን 18:20 ላይ እግዚአብሔር እንደዚህ አለ፣ በሶዶምና በጎሞራ ላይ የሚሰማውን ጩኸት አለ ሲወርድ እጅግ በዝቷል። አብርሃምን አግኝቶት ምን እጅግ በዝቷል? ሰዶም ጋር የሰማሁት ነገር ኃጢአታቸው እጅግ በዝቷል፣ ኃጢአታቸውም እጅግ ከፍቷል። እግዚአብሔር እኮ ለአብርሃም የሚነግረው ከፍቷል፣ ኃጢአታቸው በጣም በዝቷል፣ ከፍቷል። አድራጎታቸው እኔ ዘንድ ደረሰ። ጩኸት መሆኑን ለማየት የሰማሁት ነገር አለ። ጩኸታቸው እኔ ጋር ደርሷል፣ የሚያደርጉት ነገር ደርሷል፣ ከርፋቱ መጥቷል እኔ ጋር። ስለዚህ የሚሆነውን መሆን ለማየት ወደዚያ እወርዳለሁ ማለት እፈትሻለሁ፣ እመረምራለሁ። እንዴ ቢውላችሁ በሰው ቋንቋ እግዚአብሔር ሲያወራ በሰውኛ እኛ እንዲገባን እንጂ ሁሉንም በአንድ ጊዜ ማየት ማወቅ የሚችል ነው። ለሰው እንዲገባው በሰው ቋንቋ እወርዳለሁ። እንደዚያ ካልሆነ አውቃለሁ። ቼክ አድርጋ መረምርና ነው ፍርዱ። መርምሬ ነው ወርጄ ቼክ ላደርግ ነው። አብርሃም እንዲገባው ዝም ብሎ ቡን አድርጎ እንዳጠፋ እንዳይሰማው በሰውኛ ወርዶ መረምራለሁ፣ ያለውን ነገር አውቃለሁ። ምን ማለት ነው ይሄ? ምን እያለ ነው እግዚአብሔር ካላችሁ ቼክ አድርጌ ነው የምፈርደው። ይሄ ነገር መጥቷል፣ ለዚህ ነው የመጣሁት እና ጻድቁን ከኃጢአተኛው ጋር አላጠፋውም። እሱን ለመረምር ነው የመጣሁት። ቼክ አደርጋለሁ፣ አገላብጫ አይቼን መርምሬ። እግዚአብሔር ለምን እንደሆነ እንፈራው? ጻድቅም ፈራጅም መሐሪም ቸርም ደግም ስለሆነ እግዚአብሔርን ፍሩት፣ ትጠቀማላችሁ። ንጉሥ ዖዝያን ታስታውሳላችሁ? እግዚአብሔርን ይፈልግ ዘንድ ልብ ያደረገው ሚልክያስ እግዚአብሔርን መፍራት ያስተማረበት እሱን ነው። ቶፒኩ እሱ ነው። ሚልክያስ እግዚአብሔርን መፍራት ሚል ርዕስ ይዞ ማስተማር ሲጀምር እግዚአብሔርን ይፈልግ ዘንድ ልብ አደረገ። በቃ ንጉሡ 52 ዓመት የነገሰው ሲነግስ ደግሞ ከብሮ አስፈሪ ሆኖ ዓለም ሁሉ ዝናውን ሰምቶለት ታዋቂ ሆኖ ሁሉ ነገር ተሳክቶለት እነዛን 52 ዓመታት ንጉሥ ሆኖ እንዲቆይ ያደረገው ይሄን ቶፒክ መርጦት። እግዚአብሔርን ፍሩት፣ የማትጸጸቱበት የህይወት ፍጻሜ እንዲኖራችሁ። እግዚአብሔርን ፍሩት፣ ከምንም ውስጥ እግዚአብሔር ያድናችሁ። እግዚአብሔርን ፍሩት፣ ያልተሳሳተ ብያኔ ከፈለጋችሁ። እግዚአብሔርን መፍራት ለምንድን ነው የሚጠላው ካላችሁ እግዚአብሔር በጌስ የሚፈርድ ስለሚመስል። የፈራም ያልፈራም እኩል አይደለም። እግዚአብሔርን መፍራት የጥበብ ሁሉ ምንድነው? መጀመሪያ ቅዱሱን ማወቅ ደግሞ ጥበብ ነው ይላል። ወቁት እግዚአብሔር ለምን እንደምንፈራው ወቁት። ሁሉንም ነው። የዙፋኑ መሰረት ጽድቅና ምሕረት ነው። ጽድቅና ፍትህ። እኔና እናንተ የምናመልከው አምላክ ጻድቅም ነው ፈራጅም ነው። ስለዚህ በሰዓቱ ይፈርድ። ታጠፋለህ አለ አላጠፋ። አብርሃም 23ኛው ቁጥር ላይ 18 አብርሃምም ወደ እርሱ ቀረብ ብሎ እንዲህ አለ፣ በእርግጥ ጽድቁን ከኃጢአት ጋር አብረህ ታጠፋለህ። አብረህ ታጠፋለህ። እግዚአብሔር ሆይ 50 ጻድቃን በከተማይቱ ቢገኙ በእውኑ ነዋሪዎቹን ሁሉ ታጠፋለህ? 50ውስ ጉዳይ ታጠፋለህ? በውስጧ የሚገኙ 50 ጻድቃን ስትል ከተማይቱን ይቅር አትልም?
ስለ ውስጧ ካሉት ሰዎች አትልበላለሁ። ከተገኘ እላለሁ። ልፈትሽ ነው የወረድኩት። ክርፋቱ መጥቷል። የህዝቡ አመጽ እኔ ጋር ደርሷል። የህዝቡ ጩኸት እኔ ጋር ደርሷል። ከተማይቱ በግብረ ሰዶም ተሞልታለች። ኃጢአቱ በጣም ከርፍቷል። አመጹ በጣም ከርፍቷል። ይሄ በጣም አደገኛ የሆነ ነገር እኔ ጋር መጥቷል። ይሄ ነገርን ቼክ ላደርግ ነው ላይ ነው የወረድኩት። ልመረምር ነው የወረድኩት። እግዚአብሔር ለሰው እንዲገባው ነው መጥቼ ቼክ አገላብጬ ነው የምፈርደው። የምታመልኩት አምላክ ጻድቅ ፈራጅ። አሜን። እንደው ልማድ ሆኖባችሁ ጌታ ምስክሬ ምናምን የምትሉ ሰዎች ይቅርባችሁ። ጌታ ምስክሬ ስላላችሁ አይመሰክርላችሁ። መንፈሳዊ ቋንቋ ስለተናገራችሁ አይመሰክርላችሁ። ቆይ ጌታ ምስክሬ እግዚአብሔር ምስክር አትመሰክር። ጻድቅ ፈራጅ ያገላብጣል። መንፈሳዊ ቋንቋ ስንናገር መንፈሳዊ ሆኑ ብሎ እግዚአብሔር አያምንም። ያገላብጣል። ችግሩን ቼክ ያደርገዋል። ገልብጥብጥ አድርጎ ነው የሚሆነው። አታጠፋለህ? አላጠፋም። አርባስ አላጠፋም። አንተ ወረዳ ድረስ አላጠፋም አለው። አይገርም? ከተማይቱ የጠፋችው እነዚህ ሰዎች ስላልነበሩ ወጣ። ሰዶም ሲገባ ሎጥ ቤት ገብቶ እንግድነት ገና ቁጭ እንዳለ በሩ ተንኳኳ። ቻክላ አረግ ነው የመጣሁት ያለ እግዚአብሔር ተንኳኳ። መላእክቱ እንደገቡ በሩ ተንኳኳ። አቤት ጤና ይስጥልኝ፣ ምን ፈለጋችሁ? ሎጥ ወጥቶ አሁን አንተ ጋር እንግዶች ገብተዋል ተብሏል እና አውጣልን እንፈልጋቸዋለን። ለምን እንዴ? እንገናኛቸዋለን። እንግዶቼን? አዎ። የኔን እንግዶች? አዎ። እነዚህ እንግዶች ከየት የመጡ ናቸው? እግዚአብሔር እኮ እውነት ነው ማለት ነው። ስለዚህ የተረፈው ቤት ይሄ ብቻ ነው። ሊድን የሚችለው ይሄ ቤት ብቻ ነው። እሱ የገባበት ቤት ብቻ ነው። ሰውየው ዲፌንድ አደረገ። በር ላይ ቆሞ እባካችሁ ስለ እግዚአብሔር እነዚህ እንግዶቼ ናቸው፣ ዛሬ እኔ ጋር ነው የመጡት። እንዲሁ ሴት ወንድ የማያውቁ ሴቶች ልጆች አሉ፣ ልስጣችሁ፣ ያውቃቸዋል አረመኔዎች። እንዲሁ ይሄው ነው እነሱ ተዋቸዋልና አይናቸውን አጠፉት። ሌሊቱን ሁሉ ቤታቸውን ሲዞሩ አደሩ ይላል መጽሐፍ። በላንተ ና አንቺ ሚስትየው ልጆቹን ያዙና እጃቸውን አንጠልጥለው ይዟቸው ወጣ። ምን አላቸው? መንገድ ላይ በጣም የሚገርም ነው። እጃቸውን ይዞ ወጣና እዚህ እንዳትቆሙ፣ ወደ ኋላ እንዳታዩ ያላቸው። በዚህ እንዳትቆሙ፣ ወደ ኋላ እንዳታዩ፣ ወደፊት ወደዛ ሸሽተህ ሩጥ፣ አምልጥ። ሊመታ ነው። አምልጥ። እዛ ሩቅ መሄድ አልችልም፣ እዛ ተራራ ላይ ሂድሽ፣ ቶሎ በሉ። ታዲያ በዚህ ስትመጡ አሁን ወደ ኋላ ማንም እንዳይዞር ተብሎ ተነገራቸው። በፋሚሊ ያቺ ፋሚሊ ብቻ 4 ፋሚሊ ባል ሚስትና 2 ሴቶች ልጆቻቸው እየሮጡ መንገድ ጀመሩ። እግዚአብሔር ከተማይቷን አነደዳት። ፈትሾ አገላውጦ መቃጠል ያለበት ስለነበር በስተት ሰዶም ውስጥ ያቃጠለው እግዚአብሔር ይቅርታ የሚጠይቀው ግለሰብ የለም። ፈትሾ ልክ እንደ ሎጥ አይነት ሰውዬ ቢኖር ሮጥ ብሎ ምናልባት ከ10 ከበለጡ ከተማይቷን ያቃጠላት። እግዚአብሔርን የምንፈራው ለምንድን ነው? ጻድቅ ፈራጅ ስለሆነ። መሐሪም ቸርም ፈራጅም ጻድቅም ፍቅርም ስለሆነ እግዚአብሔርን በፍራት ይጠቅመናል እንጂ አይጎዳን። አሜን። በቀኑ መጨረሻ እርፍ ብላችሁ ቆንጆ ሞት እንድትሞቱ ማትጸጸቱበት ሽምግልና እንዲኖራችሁ ከፈለጋችሁ መሬት እየቀበቀባችሁ ከንፈራችሁን በጥርሳችሁ እንዳትበሉ። ምን ነው በቀረብኝ፣ ለካ እውነተኛ ፈታሽ እውነተኛ ዳኛ ፊት ነው የምቆመው፣ ልደበቅ አልችል። ለዚህ ነው በስውር የተነገረ በአደባባይ፣ በስውር የተደረገ ሁሉ በግልጥ ነው የሚከፈለው። ለዚህ ነው ሰለሞንም ሲጨርስ መክብብን ታስታውሳላችሁ 12ኛው ምዕራፍ ላይ ይህ ሰው ሁለንተናው ነው ስሙታል፣ እግዚአብሔርን ፍሩታል፣ እያንዳንዱ ሰው በጎ የሚሆን መጥፎ ለሰራው ስራ ይከፈላል አለ ሰለሞን። ሰለሞን እንኳን ሲጨርስ ማለት ነው 1000 ሴት ያንገጋው ሰውዬ ሲጨርስ መጨረሻ ላይ አደራችሁን አለ አይቀርም፣ ይሄ የሰው ሁሉ ሁለንተና ነው አለ። እዚያ አልቆ መቆማችን ስለማይቀር እግዚአብሔር ፍቅር ነው ተምረናል። እግዚአብሔር መሐሪ ነው ተምረናል። እግዚአብሔር ፈራጅንም መማሩ አይከፋ። አትድኑም አላልኩ። እግዚአብሔር ግን ጻድቅ ፈራጅ። ከእግዚአብሔር ፊት የሚሰወር ምንም ነገር የለም። ጻድቁን ከኃጢአተኛው ጋር አያጠፋ። ወሲል ያቺ ሚስትየው ዞረች ይላል። ከዛ የጾም ዶነች ይላል መጽሐፍ። መዞር አይቻልም። እግዚአብሔር ወደሚሰራው ነገር ወደሚወስደው እርምጃ መዞር አይቻልም። ምን ልትል ይሆን የዞረችው? አንደኛ ሕግን የጣሰችው አትዙሩ ተብሏል፣ ዞረችው።
ቃሉን የጣሰችው የተባለችውን የጣሰችው። ወገኖቼ በሚቀጥሉት ዘመናት እግዚአብሔር ያላችሁን አድርጉ። አትዙሩ ወደኋላ፣ አትመለሱ ወደኋላ። ወደ ትፋታችን አንመለስ። ጥለነው ወደ ምኑ ነው የሚያዞረው? እነዚህ ግፈኞች ለእንግዳ የማይመለሱ ለመላእክት የማይመለሱ በአመፅ የተሞሉ ክርፋቱ ሰማይ የደረሰ አመፅ እኮ ነው አገሩ ላይ ያለው። ምንድን ነው ወደኋላ የሚመልስ? ወገኖቼ በጣም ምድር ላይ መኖር በጣም የምትፈልጉ ሰዎች ዛሬ እስቲ በደንብ ስሙኝ። ምንድን ነው በጣም የፈለግነው? ምንድን ነው በጣም ለመኖር የፈለግንበት የጓጓንበት ምክንያት ምንድን ነው? ምንድን ነው በየማለዳው የምንሰማው ዜና በጣም አስደስቷችኋል ማለት ነው? በየቀኑ የምንሰማቸው የሰዎች ልጆች ላይ የሚደርሱ ግፎች፣ እርስ በርስ ያሉ ጦርነቶች፣ ከሀገር ሰዎች እሳት እየተተፋፉ በእሳት ሕፃናት እየተቃጠሉ ማየት፣ ሀገር እየወደመ ማየት ምኑ ነው የሚያስናፍቀው? ለምንድን ነው ጌታን ልንናፍቀው ያልፈለግነው? እኔ ወደ ጌታ ስመጣ የነበረው መንፈስና አየር በሰው በናፍቆት ተለቅፏል። ማራናታ የሚሉ መዝሙሮች ብዙ ነበሩ። ሰዎች ከጌታ ጋር ለመኖር ናፍቆት ነበራቸው። መሬት ለቀቅ ያደረጉ ሰዎች ነበሩ። አሁን ምንድን ነው እንደ ካሮት መሬት ስር ያሰደደን? ምን አስባችሁ ነው? ስንት ልትኖሩ ፈልጋችሁ ነው? ኖራችሁ ስትጨርሱት ፊኒሺንጋችሁ ምን ልታደርጉት ፈልጋችሁ ነው? እግዚአብሔርን ፍሩት። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። አጣራለሁ አለ እግዚአብሔር። አጣርቼ ነው ፈርዷል። ስለዚህ የምታመልኩት አምላክ አጣርቶ ቢፈርድ ስህተት አያውቅም። እኔና እናንተ የምናመልከው አምላክ ስህተት የሚባል አይነካውም። ከፈረደ በኋላ የሚያስብ አይደለም፣ በጽድቅ ቢፈርድ። ሰው ፊትን አይቷል፣ እኔ ግን ልብን አያለሁ። እግዚአብሔር ልብን የሚያይ አምላክ ነው። የሰዎችን ልብ እውነተኛ ሰው ሲመለስ መመለስ የሚችል ፍቅር ያለው መሐሪ፣ ታጋሽ። እግዚአብሔር በትዕግስት ጊዜ እድል ምናምን ሲሰጣችሁ ግድ የላችሁም፣ ፍሩት። የብዙ ሰዎች አመፅ የቀጠለው እግዚአብሔር በአመፃቸው ላይ ትንቢት ይመጣላቸዋል ቸርች ውስጥ። የእግዚአብሔር ፍቅር በነገራችን ላይ ይውላችሁ የእግዚአብሔርን ፍርድ ከማወቃችን በፊት እግዚአብሔር ማንነቱን የሚያሳያችሁ በአመፃችሁ ላይ የፍቅሩን ጥልቀት ያሳያችኋል። ባደረግነው ልክ አይከፍለንም። በሄድንበት መጠን ልክ እግዚአብሔር አይሄድብንም። በጣም ነው የሚቀርበን። አንድ እርምጃ ስትመጣ 100 ወደ አንተ ይመጣል። ወድቀ ስትነሳ እጁን ይሰጥሃል ለማንሳት። ኃጢአት ሰርቶ ሰው እንደ ኮካኮላ አግስቶት ሲመለስ እግዚአብሔር ፍቅር ነው የሚዘራበት። አንተ ሌባ ብሎ አያውቅም አይልም። ለዚህ ነው ብዙ ሰዎች በኃጢአታቸው የሚጽናኑት። ይሄ ነገር ፌክ ሳይሆን አይቀርም እግዚአብሔር ነው የሚባለው ነገር። ምክንያቱም ሰራውን እኔ ብሎኛል አንድ ባለጠጋ ሰው፣ ድሮ ምን በጣም ቤተሰብ ነው ማውቀው ሰው፣ እባክህ ዝም ብሎ ነው እኔ የወራ ፌክ ነው እኔ ራሴን አውቄለ እንዴ አለ። አየህ በሰውየው በኩል የመጣው የእግዚአብሔር ፍቅር ነው፣ የተዘረጋ እጅ ነው። ልጄ እወድሃለሁ አልጥልህም ነው እንዴ? ይሄ እግዚአብሔር አይደለም። ለምን የሚያስበው እሱ ጦር ወርውሮ የሚሰካበት አዶ ከበሬ አይደለም። እኔ እናንተ ብናመልክ እግዚአብሔር ፍቅር፣ እግዚአብሔር መሐሪ ነው። አሜን። ታጋሽ ደግ ነው። ለምን እንፈራዋለን? ጻድቅም ፈራጅም ቸርም መሐሪም ስለሆነ ሁሉንም ስለሆነ እዚህ እግዚአብሔርን መፍራት መርጠናል። እኛ ቀኖቻችንን እግዚአብሔርን በመፍራት ለመዋል መርጠናል። እናንተስ? እግዚአብሔርን በመፍራት ዘመንን መጨረስ መርጠናል። ትውልድ ሁሉ ራቁቱን ስንወጣ ራቁቱን ብሄድ እኔ ራቁቴን አልሄድም። ቆርጫለሁ፣ መርጫለሁ። ከጊዜ ጋር አብረን እፍ አንልም። እፍ ካልንም ከእግዚአብሔር ጋር ነው እፍ ብንል፣ ከመሐሪው ጋር፣ ከደጉ ጋር፣ ከቸሩ ጋር፣ ከፍቅሩ ጋር፣ ከታጋሹ ጋር። ስለዚህ ጻድቅ ፈራጅ ቸር ነው፣ ደግ ነው፣ መሐሪ ነው። ምን እናድርግ? እንፍራው። ብንፈራው ምን እንጠቀማለን? እመኑኝ፣ በዓለም ላይ ከተጸጸቱ የሚጸጸቱ ሰዎች ይሄንን ያልመረጡ ሰዎች ናቸው። ብዙ ትምህርት መርጣችሁ ታውቁ ይሆናል። ሁሉንም ትምህርት እርሱት ከፈለጋችሁ። ይሄ ትምህርት ግን በቃ የእናንተ የህይወት መህልቅ ይሆንላችሁ። አንድ ቀን አይኖቻችሁ ሲከደኑ ከዚህ እውነት ጋር ማለፍ ይሆንላችሁ።
አንድ ቀን ስትጨርሱ ከዚህ እውነት ጋር እግዚአብሔርን ፈርቶ በጽድቅ ፈራጁ ፊት በእውነት የሚፈርደው ጌታ ፊት ሁሉን የሚያይ ጌታ ፊት በእውነት እንደ ቃሉ ኖረን በእግዚአብሔር ፊት ቆመን ከእግዚአብሔር የሆነውን ለመቀበል ሬዲ የምንሆን ሰዎች ነን ወይ ነው። አንዳንድ ሰው እኮ በጎ ሰው ተብሎ እኮ ዓለም ላይ ይሸለማል ታውቃላችሁ። እግዚአብሔር ፊት ግን መቆም አይችልም። ሰዎች ሁሉ በጎ ነው እሳቸው ደግ ናቸው እንደሳቸው ደግሞ አለ እንዴ ተብሎ ሜዲያ ላይ ዋንጫ ምናምን የሚሸለሙ ሰዎች አሉ። እግዚአብሔር ይሸልማቸዋል ወይ? አንድ ቀን በፊቱ ስንሰበሰብ ስንጠራ ማን ተብለን ይሆን የምንጠራው? ታውቃላችሁ መጽሐፍ ማቴዎስ ወንጌል 25 ላይ በቀኝና በግራ ሰልፍ አለ፣ ሰማይም ሰልፍ አለ። ታውቃላችሁ አንድ ቀን ሰልፍ አለ። በግራና በቀኝ ግራና ቀኝ የሚባል አለ። ስም ጥሪ አለ። በችርቻሮ የሚጠራ ከበደ፣ ሳሙኤል፣ ቸርነት ምናምን የሚባል የለ። የሚጠራው ሁለት ስም ነው። አንዱ ብሩክ ይባላል፣ አንዱ እርጉም ይባላል። እነ ብሩክ ሲደመሩ ብሩክ ሲደመር ብሩክ ሲሆን ብሩካን ነው የሚባሉት በዛ ሲሉ በቀኝ በኩል። እነ እርጉም ደግሞ እነ እርጉማን ነው የሚባሉት። እነ እርጉማን የቤት ስማቸው ፍየል ነው። እነ ብሩክ ደግሞ የቤት ስማቸው በግ ነው። ሁለቱም ይጠራሉ። ተጠርተው ምን እንደሚላቸው ታውቃላችሁ? ለሁለቱም የሚላቸው ነገር አለ። እነዚህኞቹ ተርቤ ያላበላችሁኝም ተጠቢ በጣም ጌታ ወይ መቼ አሉት። አያችሁ ኖረናል ብለው እርግጠኛ ነበሩ። እርግጠኛ ሲኖሩ ጌታ ወይ ተርበ አንተ ተርበ ተርቤ ተጠምተ ተጠምቼ ታርዤ ደሃ ሆኜ ታስሬ ታምሜ አንተ አዎኔ እነዚህኞቹም አላወቁትም፣ ግን እግዚአብሔር በፍርሃት ነው የሚኖሩት። እያንዳንዱ ነገር ሲኖሩ በእግዚአብሔር ፊት ይኖሩ ስለነበር ለካ ሳያውቁ ጌታን ያገለገሉት። ተርቤ ያበላችሁኝ ተጠምጬ መቼ ያሉት እነሱም አላወቁትም። ይኸውልህ ሳታውቁት መላእክት እንድታገለግሉ ሳታውቁት ጌታችሁን እንድታገለግሉት እግዚአብሔርን ፍሩት። እግዚአብሔርን መፍራት ወሳኝ ነገር በአንድም በሌላም መንገድ ስለሚመጣ እሱ ወደ ህይወታችሁ መቼ መጥቼ እኮ ነበር ተርቤ ያኔ የተራብከው አንተ ነህ እንደኛ ቤት እንጀራ ይዘህ ታዲያስ ታርዘ መቼ ያኔ የሆነ ቀን ትዝ አይልም በወንድሜ በኩል መጥቼ ልብሲ አንተ ነበርክ ታዲያስ ለነሱ እኮ ያደረጋችሁት እኮ ለኔ ነው ብሎ ምዝገባው እግዚአብሔር ያሳየህ እንግዲህ እንዴት እንዳገናኘው ሰማይን ከመሬት ጋር እንዴት እንዳገናኘው አይገርምም? ለዚህ ነው ደሃን ተጠንቀቅምል ደሃ ሆኖ ለማኝ ሆኖ ሊመጣ ይችላል። እቺን እንገራችሁና ልጨርስ። ሰዎች ሁሉ ጌታ ተናገረኝ ሲሉ ይሰማል። እግዚአብሔር ተናግሮኝ ጌታ ማታ መጥቶ በጸሎቴ ሰዓት በሰውያዬ ላይ ድምፁን አሰምቶኝ ሲሉ ይሰማል ጸሎት ላይ። ጌታ ሆይ ግን መቼ ነው እኔ ጋር የምትመጣው? እዛ ህልውና ነው ያለበት ጉባኤ ላይ ይኸውልህ ነገ እኔ 6 ሰዓት እፈልግሃለሁ፣ ከአንተ ጋር ቀጠሮ መያዝ እፈልጋለሁ፣ ጌታ ሆይ ላገኝ እፈልግሃለሁ ምናምን ሲለው እመጣለሁ አለው ለራሱ። እሺ በቃ ጌታ ሆይ እኔም እንደሰው ምስክርነት ይዤ እመጣለሁ ብሎ 6 ሰዓት ቀጠሮ ይዞ ስብታውን አጸደው ከስራው ተመልሶ ቦታውን በደንብ እንትን ብሎ መንበርከያውን አዘጋጅቶ ተንበረከከ። 5:30 20 ጉዳይ 25 ጉዳይ 10 ጉዳይ 5 ጉዳይ 6 የቀጠረው 3 ጉዳይ 2 ጉዳይ ሲል በሩ ተንኳኩ። ማን ነው ደግሞ በዚህ ሰዓት ይመጣው ብሎ ክፍት ሲያደርግ ስለ እግዚአብሔር የሚል ሰው ይሄ ሸቃባ ምናምን ብሎ አወጣና 10 ሳንቲም ሰጠውና በሩን ዘጋና ተመልሶ ተንበረከከ። ድምፅ የለም፣ ኮሽታ የለም፣ ምንም የለም። 7 ሰዓት 9 ሰዓት 10 ሰዓት 11 ሰዓት አኩርፎ በጣም አዝኖ ጸሎት ቤት ሄደ። ያን ድምፅ የሰማበት ቦታ ታዝቤያለሁ መጣለሁ ብለህን ግን ቀረ። ለሰውማ ትመጣለህ ጌታ ግን ለእኔ ጊዜ ሲለው ልጄ መጥቼ እኮ ነበረ። መቼ መጣ? ያልነበርኩ መሳለ ነበርኩ። 10 ሳንቲም እኮ ሰጠኸኝና ሸኝኸኝ። አንተ ነበርክ እንዴ? እና አንተ ነበርክ መተበሬን የመታው? አዎ እኔ ነበርኩ። አይገርማችሁ? አሰራሩ ዞር ወራኩ። ምን የፈለጋችሁት? ዘርፋፋ ቀሚስ የለበሰ ነጭ የፈረንጅ ፊልሙን የሰራው አክተርን የፈለጋችሁት? ብዙ ሰው ነው የሚስለው። ተንበርኮ የሚስለው እሾህ አክሊል ያደረገው ነጩ ሰውዬ እነ ሚል ጊብሰን የሰሩት ሰውዬ ፈረንጅ በቀደም ጂንስ ለብሶ የተቦጫጨቀ ጂንስ ለብሶ ምናምን አይቼዋለሁ። እሱ ነው የምፈልጉት? ጌታ እሱን ይመስላል፣ እሷንም ይመስላል፣ ያኛውንም ሰውዬ ይመስላል፣ ያኛውንም ይመስላል።
ማን መቼ ደጃችሁ እንደቆመ አታውቁ፣ ይመዘገባል። ለዚህ ነው ነግሬያቸዋለሁ ባለፈው እሑድ፣ ለድሃ የሰጠ ለእግዚአብሔር አበደረ ይላል። ምን ማለት ነው? በቃ ሐዋላው እንደሱ ነው። ስለዚህ ሰው ጤፉ አትሁኑ። እግዚአብሔርን ስትፈሩት ነው ይሄ የሚገባችሁ። እግዚአብሔርን ማትፈሩት ከሆነ አጠገባችሁ ያለውን ሰው ግደል ግደል ነው የሚል፣ ደሙን ጠጣው ጠጣው ነው የሚል፣ ስበራው ስበራው ነው የሚል፣ ወርውርበት ድንጋይ ድንጋይ ነው የሚል። እንደሱ ነው የሚል። ሳውል እኮ እንደሱ ነበር። አሁን የ13 መጽሐፍ የጻፈልን ጳውሎስ ማለት ነው። እንደሱ ነበር እኮ። ከካህናት አለቆች ትእዛዝ ተቀብሎ ፈረስ ላይ የተቀመጡ ክርስቲያኖችን እያሳደደ ይገድል ነበር። በብርሃን ደማስቆ መጣና ጣለውና ሳውል ሳውል ለምን ብታሳድደኝ አለው። አንተ ማን ነህ አለው። የምታሳድደኝ የናዝሬቱ ኢየሱስ። እኔ ኢየሱስን አላሳደድኩም። እንደዚህ አይነት ሰው ነው ያለ። የምታሳድደው እኔን ነው አለው። ምን ማለት ነው? ጴጥሮስን ማሳደድ እኔን ማሳደድ ነው። ሐናንያን ማሳደድ እኔን ማሳደድ ነው። እሱን ማሳደድ እኔን ማሳደድ። ከዚህ በኋላ የሞጊያውን በትር ብትቀው አጠናፍርሃል። ወዲያው ጌታ ሆይ ምንድነው እንዳደርግ የምትፈልገው? እንድታደርግ የምፈልገው ስሜ እንድትሸከም፣ ስለ ስሜ መከራ እንድትቀበል ነው የምፈልገው። ስሜን እንድትሸከም። ወገኖች እግዚአብሔርን ፍሩት። ምንድነው ከምድሪቱ የለቀቀው ካልከኝ፣ እግዚአብሔርን መፍራት። እግዚአብሔርን መፍራት ከምድሪቱ ለቋል። ሰው ሰለጠነ። በጣም ሲሰለጥን ሰው ይሰጠናል። ሴጣን ነው የሚሆነው። የሴጣን ቱታ ይሆናል። ሴጣን ሰውየውን ለብሶት ይጠቀምበት። ማንን ነው የለበሳችሁት? መጽሐፍ ክርስቶስን ልበሱት ነው የተባለ። እግዚአብሔርን ስትፈሩት ሰው ቫልዩ ታደርጋላችሁ። ሰው በእግዚአብሔር አምሳል የተፈጠረው። እግዚአብሔርን ስትፈሩት ሰው በክብር ታያላችሁ። ትንሽ ይሁን ትልቅ ይሁን፣ ድሃ ይሁን ሀብታም ይሁን፣ ማን እንደሆነ አናውቅም። እንዴት አድርጎ ሰፍቶ እንደሚልክብን አናውቅም። እንዴት እንደሚያያይዘው አናውቅም። ልንጠነቀቅ ያስፈልጋል። እግዚአብሔርን ስንፈራ ነው ሰላም የምንሆነው። ቤታችን ሰላም የሚሆነው፣ ትዳራችን ሰላም የሚሆነው፣ ቤተክርስቲያን ሰላም የምትሆነው፣ ሀገር ሰላም የሚሆነው፣ ትውልድ ሰላም የሚሆነው በዚህ ትምህርት ነው። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። የእውቀት ሁሉ መጀመሪያ እግዚአብሔርን መፍራት። ፍሩት፣ ታተርፉበታላችሁ።